በጌታ በኢየሱስ ክርስቶስ ስም ሁላችሁንም አስቀድሜ ሰላም እላችኋለሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ለጌታ ለኢየሱስ ክርስቶስ ስቅለትና ትንሣኤ በዓል መታሰቢያ ሁላችሁም በሰላም አደረሳችሁ። ባለፉት ሁለት ቅዳሜ ምሽቶች የጌታ ኢየሱስ ክርስቶስ የመጨረሻዎቹ ቀናቶች በሚል ርዕስ የእግዚአብሔር ሐሳብ እንደተካፈልን እናስታውሳለን። ዛሬ ደግሞ የመጨረሻውን ክፍል ወገኖች ሆይ እንሰማለን። አስቀድመን ሁላችን አጭር ጸሎት እንድንጸልይ ጠይቃችኋል። ቅዱስ አባት ሆይ እናመሰግናለን። ይህንን ጊዜ የሰጠህን አንተ ነህ። በእውነት ስምህ ከዘላለም እስከ ዘላለም የተመሰገነ ይሁን። ዛሬም እንደ ትናንቱ ቅዱስ ቃልህን መንፈስ ቅዱስ እንድትገልጥልን እንድታስተምረን ባሪያህን እንዲሁም ደግሞ ይህንን የእግዚአብሔርን ቃል የሚሰሙትን ወገኖችን ሁሉ እንድትረዳ ጸጋ ለሁላችን እንዲበዛ ጸለይ ነው በኢየሱስ ስም አሜን። ወገኖች ሆይ የጌታ የኢየሱስ ክርስቶስ የመጨረሻዎቹ ቀናቶች ማለት የመጨረሻው ሳምንት ወይም የሕማማቱ ሰሞን ማለት ነው። ባለፈው ይህንን ሐሳብ እንዳነሳን አስታውሳለሁ። በእነዚህ ቀናት ጌታ ኢየሱስ ክርስቶስ ያስተማራቸው ነገሮች አሉ። ጌታ ኢየሱስ ክርስቶስ ያደረጋቸው ደግሞ በርካታ ነገሮች አሉ። እሱ ብቻ አይደለም፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ደግሞ የተደረገበት እጅግ በጣም ብዙ ነገር እንደነበረ ከእግዚአብሔር ቃል ውስጥ ስናጠና የምናገኘው ይሆናል። ከእነዚህ መካከል እስቲ ጥቂቱን ላንሳላችሁ። የመጨረሻዎቹ ቀናት በዋናነት አንደኛ ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ በ30 ብር የሸጠበት ሁኔታ እንመለከታለን። አሳልፎ የሰጠበትን ሁኔታ እንመለከታለን። በሁለተኛ ደረጃ ጴጥሮስ ጌታን 3 ጊዜ የካደበትን ሁኔታ እንመለከታለን። በሶስተኛ ደረጃ ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስን ጥለውት የሸሹበት፣ በእሱ የተሰናከሉበትን ሁኔታ ደግሞ እናያለን። በአራተኛ ደረጃ አይሁድ ሊገሉት የተሰበሰቡበት፣ የተማከሩበት፣ የተማማሉበትም ሳምንት እንደነበረ ከእግዚአብሔር ቃል ልንመለከት እንችላለን ማለት ነው። መቼም ጌታችን ኢየሱስ ክርስቶስ ያ ሳምንት ብቻውን የቀረበት ሳምንት ነው። በብቸኝነት በኃይል የተፈተነበትን እንኳን ሳምንት እንደነበረ እንመለከታለን። በተለይም በመስቀል ላይ ጌታችን ኢየሱስ ክርስቶስ በዋለበት ጊዜ ከጣር የተነሳ ከጭንቅ የተነሳ ከመከራው ከፈተናው የተነሳ ከመከራውና ከፈተናው ጽናት የተነሳ አባት ሆይ ስለምን ተውከኝ ብሎ እንኳን በጌታችን ኢየሱስ ክርስቶስ ኤሎይ ኤሎይ ብሎ የጮህበትም ሁኔታ እንደነበረ እንኳን ከእግዚአብሔር ቃል ልንመለከት እንችላለን ማለት ነው። ወገኖች ሆይ ጌታ ኢየሱስ ክርስቶስ ከተያዘበት ጀምሮ እስከ መስቀል ሞት ድረስ ከእግዚአብሔር ቃል ያስተዋልኩትን ጥቂት ነጥቦችን ላሳያችሁ ወድጃለሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ያ ሳምንት ኢየሱስ ክርስቶስ የተያዘበት ሳምንት ነው። ያ ሳምንት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተበት ሳምንት ነው። ለምን ተያዘ? ለምንስ ሞተ ብለን ስንል ወገኖች እኔና እናንተ ኃጢአታችን እንዳይገለን ብሎ ነው። ለዘላለም በሲኦል በዲን በሚቃጠል እሳት ውስጥ እንዳያውለን ብሎ ነው። እኔና እናንተን ከዘላለሙ እሳት ከዘላለሙ ሞት ከዘላለሙ ጥፋት ሊያድን ወዶ ጌታችን ኢየሱስ ክርስቶስ እንደ ወንበዴ እንደ ተረሰብ እንደ ወንጀለኛ ተቆጥሮ የተያዘበት ጊዜ ነው። እሱ ብቻ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጊዜ ነው። ተሰቅሎ የሞተበት ጊዜም የተቀበረበትን ጊዜ እንኳን እንደሆነ ልንመለከት እንችላለን። ይህ ሁሉ ታዲያ የሆነው ለምንድን ነው ብላችሁ ስትሉ ለእኔ ነው፣ ደግሞ ለእናንተ ነው። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። አንድ እውነት እነግራችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይወዳችኋል ወገኖች። ባይወድን ይህንን ባላደረገልን ነበር። ፍቅሩ ደግሞ እጅግ በጣም ፍጹም የሆነ ፍቅር ነው ለእኔና ለእናንተ ያለ። ስለዚህ ለዚህ ለጌታችን ኢየሱስ ክርስቶስ ፍጹም ለሆነ ለመስቀል ላይ ፍቅሩ ሕይወታችሁን አሳልፋችሁ እንድትሰጡ እጠይቃችኋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። ይሁንና ጌታችን ኢየሱስ ክርስቶስ ከተያዘበት እስከ መስቀል ሞቱ ድረስ ያስተዋልኩትን ከእግዚአብሔር ቃል እንዳልኳችሁ ጥቂት ነጥቦችን ላሳያችሁ እወዳለሁ። የመጀመሪያው በአንደኛ ደረጃ የጌታ የኢየሱስ ክርስቶስን የቃሉን የንግግሩን ኃይል መገለጥ ነው የምንመለከተው ወይንም ደግሞ የተመለከትኩት። ይህም ደግሞ በዮሐንስ ወንጌል መጽሐፍ ምዕራፍ 18 ከ1 እስከ 12 የእግዚአብሔርን ቃል በምናነብበት ጊዜ የምናገኘው ይሆናል። ቃሉ እንደዚህ ይላል፣ ቁጥር 6 እና 7 እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ ብሎ መጽሐፍ ቅዱሳችን ይናገራል። ይህን ባለ ጊዜ በምላሹ በንግግሩ ወይም ደግሞ በቃሉ
ኃይል ተገልጦ ሊይዙት የመጡት በሙሉ የወደቁበትን ሁኔታ እንመለከታለን። ምክንያቱም እኔ ነኝ የሚለውን ቃል መቋቋም አልቻሉ። ከዚህ የተነሳ ወደኋላ አፈግፍገው ወደቁ ይላል። ይዘውት ከመጡት የጦር መሳሪያቸው ጋር ከይሁዳ ጋር አንድ ላይ ወደኋላ በማፈግፈግ እንደወደቁ እንመለከታለን። ይህ የሚያሳየው የጌታችን የመድኃኒታችን የኢየሱስ ክርስቶስ የንግግሩን የቃሉን ኃይል ነው። ስለዚህ በዚህ የመጨረሻ ሳምንት ውስጥ የጌታ ኢየሱስ ክርስቶስ የንግግሩ የቃሉ ኃይል እነዚህን እንደ ወንበዴ እንደ ተራ ሰው ቆጥረውት ወደሱ የመጡትን እንደ ወንጀለኛ ቆጥረውት ወደሱ የመጡትን የያዙትን ሰዎች እሱን ከመያዛቸው በፊት ወገኖች ሆይ ወደኋላ አፈግፍገው እንዴት እንደወደቁ መጽሐፍ ቅዱሳችን ይነግረናል ማለት ነው። እነዚህ ሰዎች ባለስልጣናት ናቸው። እነዚህ ሰዎች ከአይሁድ ባለስልጣናት የተላኩ ናቸው። እነዚህ ሰዎች የመጡት በይሁዳ መሪነት። እነዚህ ሰዎች የተለያዩ የጦር ዕቃዎችን ይዘዋል። ምክንያቱም አንድን ወንበዴ፣ አንድን ወንጀለኛ፣ አንድን ተራ ሰው እንደሚይዙ አስበው ነው የመጡት። ምክንያቱም ጌታችን ኢየሱስ ክርስቶስን እንደ ወንጀለኛ፣ እንደ ወንበዴ፣ እንደ ተራ ሰው ቆጥረውት ስለነበረ ማለት። ስለዚህ ጌታችን ኢየሱስ ክርስቶስ በንግግሩ ወይንም ደግሞ በቃሉ ማንነቱን እንዴት እንደገለጠላቸው እንመለከታለን ማለት ነው። እንዴት እንደገለጠላቸው እንመለከታለን። ሌላው ሊይዙት የመጡት ሰዎች ተራ ወንበዴ፣ ወንጀለኛ እንኳን እንዳልሆነ ጌታችን ኢየሱስ ክርስቶስን እንዲገነዘቡ ጌታችን ኢየሱስ ክርስቶስ እንዴት በኃይል በመካከላቸው እንደተገለጠ ልንመለከት እንችላለን። ሌላው ለእነዚህ ሰዎች እኮ የንስሐ ዕድል ነው ወገኖች። የኃይሉ መገለጥ ለእነሱ የንስሐ ዕድል ነው። ነገር ግን ይህንን የንስሐ ዕድል እንዴት እንዳልተጠቀሙበት እንመለከታለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በሁለተኛ ደረጃ ከእግዚአብሔር ቃል የተመለከትኩት የመጠበቅና የማስመለጥ ስራውን የተመለከትኩት ወይንም ከእግዚአብሔር ቃል ያስተዋልኩት የእግዚአብሔር ቃል በዮሐንስ ወንጌል መጽሐፍ ምዕራፍ 12 ከቁጥር 8 እስከ 9 እንደዚህ ይላል። ኢየሱስ መልሶ እኔን አልኋችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ይህም ከእነዚህ ከሰጠኸኝ አንዱስ እንኳ አላጠፋውም ያለው ቃል ይፈጸም ዘንድ ነው ብሎ መጽሐፍ ቅዱሳችን ይናገራል። ይህ ቃል በተጨማሪም በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 12 ላይ ተገልጦ ታያላችሁ። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ መጽሐፍ ቅዱሳችን ይናገራል። ጌታ ኢየሱስ ክርስቶስ እነዚህን ተዋቸው በማለት የማዳን ስራውን ሲሰራ ነው እንግዲህ የምንመለከተው። በደቀ መዛሙርቱ ላይ ምንም ጉዳትና አደጋ ጥፋት እንዳይደርስባቸው ጌታችን ኢየሱስ ክርስቶስ እንዴት ከለላን፣ እንዴት ጥበቃን፣ እንዴት ማስመለጥን እንዳደረገላቸው እናያለን። ምክንያቱም ይህም ደግሞ የሆነበት የትንቢቱ ቃል ይፈጸም ዘንድ ነው። ይህ የትንቢት ቃል ምንድን ነው ካላችሁ፣ መጽሐፍ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም የሚለው ያ የትንቢት ቃል፣ ያ የቅዱሳት መጽሐፍት ትንቢት ቃል እንዲፈጸም ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዴት እንደከለለ፣ እንዴት እንደጠበቀ፣ እንዴት እንደተጠነቀቀላቸው ከእግዚአብሔር ቃል ልንመለከት እንችላለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚያ የመጨረሻዎቹ ቀናቶች የንግግሩ የቃሉ ኃይል መገለጥ ብቻ ሳይሆን ደቀ መዛሙርቱንም ደግሞ እንዴት ይከልል፣ እንዴት ይጋርድ፣ እንዴት ይጠብቅ፣ እንዴት ይከላከልላቸው እንደነበረም ከእግዚአብሔር ቃል እናስተውላለን ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሌላው በሶስተኛ ደረጃ የምንመለከተው አስፈላጊ የሆኑ ምላሾችን ጌታችን ኢየሱስ ክርስቶስ ሲሰጥ ነው የምንመለከተው። ጌታ ኢየሱስ ክርስቶስ ለጠየቁት ሰዎች አስፈላጊ የሆነውን ምላሽ የሰጠበትም ጊዜ ነበረ። እነዛ የመጨረሻዎቹ ቀናቶች ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የጥያቄዎች ጋጋታ የመጣበትም ጊዜ ነበር። እጅግ በጣም ብዙ ጥያቄዎች ነው የተጠየቀው ወገኖች። የሰጠው ምላሽ ደግሞ ለነማን እንደነበረ በመጽሐፍ ቅዱሳችን ውስጥ ተጽፏል። እንዲሁም ደግሞ የሰጠው ምላሽ ደግሞ ምን ይመስል እንደነበረ መጽሐፍ ቅዱሳችን በግልጽ ይነግረናል። ይህንን ወንጌላትን በምናደርግበት ጊዜ እናገኛለን። ይሁንና ግን ለነማን ነው ምላሽ የሰጠው የሚለውን ነገር እንዲሁ ዝም ብዬ እነግራችሁ እወዳለሁ። በመጀመሪያ ምላሽ የሰጠው ለይሁዳ ምን ምላሽ እንደሰጥ መጽሐፍ ቅዱሳችን ይህንን በግልጽ አስቀምጦልናል። በሁለተኛ ደረጃ ወገኖቹን ምላሽ የሰጠው ጌታችን ኢየሱስ ክርስቶስ ሊይዙት ለመጡ ባለስልጣናት ነበር። በሶስተኛ ደረጃ ወገኖች ሆይ ምላሽ የሰጠው ጌታችን ኢየሱስ ክርስቶስ ለባለስልጣናቱና ለካህናቱ እንደነበረ መጽሐፍ ቅዱሳችን ይናገራል። በአራተኛ ደረጃ ጌታችን ኢየሱስ ክርስቶስ ምላሽ የሰጠው ለኢየሩሳሌም ሴቶች እንደነበረ እንመለከታለን። በአምስተኛ ደረጃ በአጠገቡ ለተሰቀሉ ወንበዴም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ያለ ምላሽ እንደሰጠ እንመለከታለን ማለት ነው። በሶስተኛ ደረጃ ያስተዋልኩት ጌታችን መድኃኒታችን ኢየሱስ ክርስቶስ አስፈላጊ የሆነውን ምላሽ ወገኖች ሆይ እንዴት እንደመለሰ፣ እንዴት እንደሰጠ ከእግዚአብሔር ቃል አስተውያለሁ። በአራተኛ ደረጃ ያስተዋልኩትን ልነግራችሁ እወዳለሁ። በመጨረሻዎቹ ቀናቶች
ይህም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዝምታው መከራ መታገሱ ነው። መጽሐፍ ቅዱሳችን በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 14 እንደዚህ ይላል፣ ገዢውም እጅግ እስኪደነቅ ድረስ አንዲት ቃል እንኳ አልመለሰለትም ይላል። ማርቆስ 15:3 ላይ የካህናት አለቆችም ብዙ ያሳጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው ይላል እግዚአብሔር ቃል። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም መልስ አልመለሰም ብሎ የሉቃስ ወንጌል መጽሐፍ ምዕራፍ 23 ቁጥር 9 የእግዚአብሔር ቃል ይናገራል። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳን አልመለሰለትም ብሎ ይናገራል። ተመልከቱ፣ ሲያሳጡት፣ በብዙ ቃል ሲጠይቁት፣ ሲዘብቱበት፣ ሲመቱት፣ ሲተፉበት፣ ሲያፌዙበት ወገኖች ምንም አይነት ምላሽ እንዳልሰጠ መጽሐፍ ቅዱሳችን ይናገራል። እንዲሁም እንዲህ ይላል የማቴዎስ ወንጌል መጽሐፍ ምዕራፍ 26 ቁጥር 63 ኢየሱስ ግን ዝም አለ ብሎ መጽሐፍ ቅዱስ ይናገራል። ለሚመሰክሩብስ እንኳ አትመልስምን አለው ብሎ መጽሐፍ ቅዱሳችን ይናገራል። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 7 የእግዚአብሔር ቃል እንደዚህ ይላል፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈትም፣ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈትም ብሎ መጽሐፍ ቅዱሳችን ይናገራል። እንግዲህ ይሄ የትንቢቱ ቃል ፍጻሜ እንደሆነ ነው እንግዲህ የምንመለከተው። በአምስተኛ ደረጃ ወገኖቹ እያስተዋልኩት ተግሳጽ ነው፣ ወይንም ደግሞ የጌታ ኢየሱስ ክርስቶስን የተግሳጽ አገልግሎቱን ደግሞ ከእግዚአብሔር ቃል አስተውያለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 26 ቁጥር 51 እስከ 54 እግዚአብሔርን ቃል ስናነብ ጌታ ኢየሱስ ክርስቶስ በተያዘበት ዕለት ጴጥሮስን ሲገስጸው ነው የምንመለከተው። ምክንያቱም የገሰጸው ኢየሱስን ሊይዙት ከመጡት መካከል የሊቀ ካህናቱን ባሪያ በመምታት ጆሮውን ስለቆረጠው ማለት ነው። እና ኢየሱስም እንዲህ አለው ይላል እግዚአብሔር ቃል፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልሳለሁ ይላል። ይህ ማለት ምን ማለት ነው? አመፃ ምንጊዜም ቢሆን ወደሚበልጥ አመፃ ነው የሚመራው እያለ እንደሆነ ከዚህ እግዚአብሔር ቃል ልንመለከት እንችላለን። እግዚአብሔር ጌታችን ኢየሱስ ክርስቶስ እያለ ያለው ምንድን ነው? እግዚአብሔር ሊያድነኝ ቢወድ ኖሮ በብዙ ሺህ የሚቆጠሩ የመላእክት ሰራዊት ሊልክልኝ የማይችል ይመስልሃልን? ጴጥሮስን እንዲህ ያለ ጥያቄም ደግሞ ሲጠይቀው እንመለከታለን። ይህ ማለት ወገኖችን ጴጥሮስን በሚጠይቅበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ማለቱ ነው ብለን ካልን እግዚአብሔር ኢየሱስን ለማዳን የጴጥሮስ እርዳታ እንደማያስፈልገው እየተናገረ ነው። ጴጥሮስ እግዚአብሔር አምላክ እግዚአብሔር አብ እኔን ለማዳን ያንተ እርዳታ አያስፈልገው። እግዚአብሔር እኔን ለማዳን ቢወድ በብዙ ሺህ የሚቆጠሩ መላእክትን እኮ ሊልክልኝ ይችላል ብሎ ጌታችን ኢየሱስ ክርስቶስ በእንደዛ አይነት መልኩ ይህን ጴጥሮስ የተባለውን ሐዋርያ እንዴት እንደገሰጸው እንመለከታለን ማለት ነው። በዚህ ውስጥ የተግሳጽ አገልግሎቱን ልንመለከት እንችላለን። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። በስድስተኛ ደረጃ ያስተዋልኩት የፈውስ ወይም ደግሞ የታምራት አገልግሎቱን ያው እንደምታውቁት የዮሐንስ ወንጌል መጽሐፍ ምዕራፍ 18 እንደሚነግረን የሊቀ ካህናቱን ባሪያ ማለትም ማልኮስ የተባለውን በሰይፍ በመምታት ጴጥሮስ ጆሮውን እንደቆረጠው አስቀድመን ተመልክተናል። ኢየሱስም ይህንስ ፍቀድ በማለት ጆሮውን እንደዳሰሰውና የማልኮስን ጆሮ እንደፈወሰው እንመለከታለን። ተመልከቱ። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። እንግዲህ የማልኮስ ጆሮ ተቆርጦ የቆረጠው ጴጥሮስ እና ጴጥሮስን ሲገስጸው የማልኮስን ጆሮ ደግሞ ዳሶ ሲፈውሰው እንመለከታለን ማለት ነው። ጌታችን ኢየሱስ ክርስቶስ ይህንን ያደረገበት ዋነኛ ምክንያት ምንድን ነው ካላችሁ፣ ምናልባት ንስሐ ገብተው ሊመለሱ ብሎ ተመልከቱ። የቃሉ ኃይል ሲገለጥ አፈግፍገው ወደኋላ ወድቀዋል። ነገር ግን ምንም አይነት የንስሐ ምላሽ ሲሰጡ አትመለከቱ። የማልኮስ ጆሮ በተቆረጠ ጊዜ ደግሞ ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ ዳሶ ጆሮውን እንደፈወሰው ትመለከታላችሁ። ነገር ግን አሁንም ምንም አይነት የንስሐ ምላሽ እነዚህ ሰዎች ምላሽ ሲሰጡ አንመለከትም። የተሰጣቸውን የንስሐ ዕድል እንዳልተጠቀሙ በመጀመሪያ ደረጃ እናያለን። በሁለተኛ ደረጃ ማልኮስ እምነት ስለነበረው አይደለም የተፈወሰው ወገኖች፣ በፍጹም አይደለም። ምክንያቱም እነዚህ እንደ ወንበዴ እንደተራሰው እንደ ወንጀለኛ ቆጥረውት ሊይዙት የመጡ ሰዎች ምናልባት ሊመለሱ ብሎ ጌታችን ኢየሱስ ክርስቶስ ይህንን ታምራት ይህን ፈውስ አድርጓል። በዋናነት ግን ወገኖች ጴጥሮስ የማልኮስን ጆሮ ከመቆረጡ የተነሳ ሊመጣበት ያለውን ከባድ ፍርድ እንዳይመጣበት ጴጥሮስን ሲጠነቀቅለት፣ ሲጋርደው፣ ሲጠብቀው
ሲከለክለው የምንመለከተው። ምክንያቱም በሮም ሕግ መሰረት በጴጥሮስ ላይ እስከ ሞት ድረስ የሚያደርስ እንኳን ፍርድ ሊያስፈርድበት የሚችል ስራ ስለሰራ ማለት ነው። ስለዚህ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እግዚአብሔር ይመስገን። በዋናነት ግን የምነግራችሁ ወገኖቼ ከዚህ ታምራት ከዚህ ፈውስ ጋር ተያይዞ ጴጥሮስ ያደረገው ከጌታ ትምህርት ጋር ፈጽሞ ስለማይጣጣም ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የፈውስ የታምራት አገልግሎት አድርገው የምንመለከተው ማለት ነው። እና ምክንያቱም ሌላው ደግሞ ጴጥሮስ ወገኖቿን መጽሐፍ ቅዱሳችን እንደሚናገር አንድም አልጠፋም ሁሉን ጠብቄአለሁ እንዳለ እንደ ትንቢቱ ቃል ማለት ነው። አንድም ሰው አልጠፋም ብሎ በአብ ፊት በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ከጥፋት ልጅ በስተቀር አንዳቸውም አልጠፉም ብሎ እንደጸለየ እንደዚሁ ከዚህ የማርቆስን ጆሮ ከመቁረጡ ጋር ተያይዞ በጴጥሮስ ላይ ጥፋት እንዳይመጣበት እንኳን እንዴት ያለ መከላከል እንዴት ያለ ጥበቃ ሲያደርግለት ከእግዚአብሔር ቃል ውስጥ እንመለከታለን ማለት ነው። ወደ ማጠቃለያው እንምጣ ወገኖቼ። ከዚህ ሁሉ የምንማረው ለእኛ ለልባችን የሚቀርብልን ታዲያ ምንድን ነው ብላችሁ ካላችሁ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ታላቅ ኃይል በዚህ ውስጥ ለሕይወታችን ይቀርብናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወገኖች ንግግሩ ኃይል፣ ቃሉ ኃይል፣ እነዚህ የምናያቸውን ግሩዝ የሆኑት ሰማይና ምድር በውስጡ ያሉትን ፍጥረታት የሚታዩትን የማይታዩትን ሁሉ የፈጠረው በቃሉ ወገኖች። ማንም ሊቋቋመው የማይችል ንግግር፣ ማንም ሊቋቋመው የማይችል ቃል አለው ጌታ ኢየሱስ ክርስቶስ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ይህ የምናመልከው ጌታ ወገኖች እሱ በጣም ታላቅ የሆነ ጌታ፣ እነዚህን ዓለማት መፍጠሩ ብቻ እንደገና ደግሞ ደግፎ የያዛቸውን እኮ በቃሉ ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ሌላው የምንመለከተው ስለ ጌታ ጥበቃ ምን ማለት እንግዲህ ጴጥሮስን እንዴት እንደጠበቀው ታያላችሁ። ደቀ መዛሙርቱን እንዴት እንደከለላቸው እንዴት እንደጠበቃቸው ልትመለከቱ ትችላላችሁ። እግዚአብሔር የተመሰገነ ይሁን። እስራኤልን የሚጠብቅ አይተኛም አንቀላፋም ብሎ መጽሐፍ ቅዱሳችን ይናገራል። በእኔና በእናንተ ዙሪያ የእግዚአብሔር ጥበቃ አለ ማለት ነው። ሌላው የምንማረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራን መታገሱ። መቼም ይህንን ወገኖቹ የመልእክት መጽሐፍትን ወንጌላት በብዙ ያስተምሩናልና ይሄ ጌታ መከራን የታገሰ ነው። ጌታ እስከ መስቀል ሞት ድረስ ለጌታ የታዘዘ መከራውን የታገሰ ጌታ እንደሆነ ከእግዚአብሔር ቃል ልንመለከት እንችላለን። ሌላው ወገኖቹን ስለ ተግሳጹ ደግሞ ልንማር እንችላለን። በምናጠፋበት ጊዜም ደግሞ ዝም ብሎ የማያልፈን ገስጾ ወደ ራሱ ሀሳብ የሚመልሰን ጌታ እንደሆነ እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ነው። እንግዲህ ጌታ ኢየሱስ ክርስቶስ የመጨረሻዎቹ ቀናቶች በዛሬው ትምህርታችን ላይ በእነዚህ አይነት መልኩ እግዚአብሔር አምላክ ያስተማረኝን ከቃሉ ያስተዋልኩትን ነገር አካፍያቸዋለሁ። በመጨረሻ እንዲህ እላቸዋለሁ፣ በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። ስሙ ለዘላለም የተባረከና የተመሰገነ። ለምንድን ነው የተነሳው? ለምንድን ነው የሞተው? ለምንድን ነው በመስቀል ላይ ያንን መከራ የተጋፈጠው የተቀበለው? በጽኑ መከራ ውስጥ ስለምንስ አለፈ ብለን በምንልበት ጊዜ እኔና እናንተ በኃጢአት ምክንያት ሞተን እንዳንቀር ለዘላለም ጥፋት እንዳንዳረግ፣ ስለዚህ ከዘላለም ሞት ዳን ወደ ዘላለም ሕይወት ፍለሱ ብዬ እላቸዋለሁ። ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይወዳችኋል። በጌታ በኢየሱስ ክርስቶስ ዘላለማዊ ስም